ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ማክሰኞ ህዳር 9 2018 ዓመተ ምህረት። ክቡራን ተመልካቾቻችን በትናንትናው ዕለት ሰኞ ህዳር 7 ያልነው በስተት ስለሆነ ሰኞ ህዳር 8 በሚል እንዲስተካከል ከይቅርታ ጋር እንጠይቃለን። ከዚህም ባሻገር በ1990 ጦርነት የጦርነቱ ሂደት እንዲሁም ደግሞ መጀመሪያ ላይ ሁለቱ ሀገራት ሲለያዩ በነበር ሁኔታ ውስጥ የኢትዮጵያና ኤርትራ ግንኙነት በአሰብ ሁኔታ ላይ ያሉ ነገሮችን በተመለከተ የቀድሞ የህወሓት ሰዎችን አምባሳደር ማሳር ቦሎስ በዛም ረገድ እንዳነጋገሩ መረጃዎች አሉ። ተማሪዎቹ ለተጨማሪ 1 ዓመት በትምህርት ገበታ ላይ የሚያስቆየን ነው በሚል ያንን ተቃወሙ ነው። ስለዚህ ይሄንን መነሻ አድርጎ ሰርግና ምላሽ አይነት ነገር ፈንጠዝያው አይገባኝም። የተማሪዎቹ እንቅስቃሴ ምን የተለየ ነገር ሊያመጣ ይችላል? ይሄ ነገር ከቀናት ሊያልፍ ይችላል። እንደው ቢበዛ በሚቀጥለው ሳምንት የተወሰነ ቦታ ተንጠባጥቦ ይኖራል፣ አከተመ። ከዛ በኋላ ምንም ነገር አይኖርም። እንዴት ነው ሰው በቅዠት ባጉል ተስፋ እየባከነ እንዲህ ያደረጉ እስከ መቼ ድረስ ነው መቀጠል ቢቻለው? ዝም ብዬ ሳስብ ብዙዎቹ እየታመሙ እንደሆኑ አምናለሁ። የነቃ ንዴቱን ዋጥ ያደረገ ሰላሙን ጤናውን የሚፈልግ ሰው ከእውነታው ጋር ራስን ገትሮ ማስማማት ነው። ወይ አላየሁም አልሰማሁም ብሎ ዞር ብሎ ከዚህ ጨዋታ ውስጥ መውጣት ነው። ቢያንስ የማይለወጥ ነገር ላይ ጊዜን ከማባከን ዝም ብሎ እየዳከሩ ከመቀጠልና ከመቆዘም መውጣት የሚጠቅም ይመስለኛል። ስለዚህ በግርግር በጩኸት በምናምን ኢትዮጵያ ውስጥ የሚለወጥ ነገር እንደሌለ በጣም በእርግጠኝነት ከሚለው በላይ እርግጠኛ መሆን ይቻላል። ጽሁፍን ወደ ድምጽን የሚቀይርበት በተለይ ይሄ እንግዲህ በሚዲያ ላይም በተለይ በጣም በርካታ በድምጽና በቪዲዮ የተቀረጹትን በቀላሉ በጽሁፍ እንድናገኝና አርቲፊሻል ኢንተለጀንስ አጠቃላይ ህብረተሰብን ወይም ሰውን አይተካም። የሰውን ኢትዮጵያኖች እድሉና አጋጣሚው ካለ በዓለም አቀፍ ደረጃ ለመወዳደር ያላቸው እድል ሰፊ ነው። ስለዚህ በዚህ ረገድ ትውልዱን በቴክኖሎጂ ከዓለም አቀፉ ከዓለም ህብረተሰብ ጋር ለማስተሳሰር መጠነ ሰፊ ስራዎች እየተሰሩ ነው። ወጣቶቹ ዓለምን እንዲጨብጡ የኢትዮጵያ መንግስት መጠነ ሰፊ እንቅስቃሴ እያደረገ ነው። በሌላ በኩል ደግሞ ቦምብ የሚያስጨብጡ በለጋ ዕድሜያቸው ሽጉጥ ክላሽ የሚያስጨብጡ ደግሞ ችግር እየፈጠሩ ነው። ዓለም የሚለወጠው ክላሽ በያዙ ሰዎች ሳይሆን ዓለምን የመዳሰስ አቅም በተጎናጸፉ ልጆች ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢትዮጵያ የባህር በር ጥያቄ በአካባቢው ጸጥታ ላይ የሚኖረውን እንድምታ በተመለከተ አሜሪካ ግምገማ ስታደርግ መቆየቷና አሁንም በማድረግ ላይ መሆኗን የዲፕሎማቲክ ምንጮች ገለጹ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማሳር ቦሎስ የኢትዮጵያን የባህር በር ጥያቄ በተመለከተ ከተለያዩ ወገኖች ጋር መወያየታቸውንም መረዳት ተችሏል። አምባሳደር ማሳር ቦሎስ የኢትዮጵያ የባህር በር ጥያቄ በኃይል የተደገፈ ሊሆን ይችላል የሚል ስጋት መኖሩን መነሻ በማድረግ በኢትዮጵያና ኤርትራ መካከል ፍቺው የተፈጸመበትን ሂደትና ቀጣይ ሁኔታዎችን በተመለከተ ከቀድሞ የህወሓት
መሪዎች ጋር እንዲሁም የለንደኑን ድርድር ከመሩት አምባሳደር ሄርማን ኮን ጋር መወያየታቸውም ተመልክቷል። የደርግ መንግስት ሊወድቅ አንድ ቀን ሲቀረው ግንቦት 19 ቀን 1983 ዓ.ም በለንደን የተጠራውና ሳይጀመር የተጠናቀቀውን መድረክ የመሩት በወቅቱ በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ረዳት ሚኒስትር የነበሩት አምባሳደር ሄርማን ኮን ለአምባሳደር ማሳድ ቦሎስ ማብራሪያ መስጠታቸውንም የዲፕሎማቲክ ምንጮች አመልክተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአፍሪካና የመካከለኛው ምስራቅ ልዩ መልክተኛ አምባሳደር ማሳድ ቦሎስ በጉዳዩ ላይ ከቀድሞ ህወሓት መሪዎች ጋር የተነጋገሩ ሲሆን ይህም ንግግር ኤርትራ ስትገነጠል የነበረውን ሂደት እንዲሁም የ1990 ጦርነት ከተነሳ በኋላ የነበረው ሁኔታ የጨመረ እንደሆነም ተመልክቷል። በወቅቱ ማለትም በ1990 ጦርነት ወቅት በኢትዮጵያ በኩል አሰብን የመያዝ ፍላጎት እንደነበረና በጠቅላይ ሚኒስትር መለስ ዜናዊ አሻፈረኝ ባይነት መክሸፉ ለአምባሳደር ማሳድ ቦሎስ ተነግሯቸዋል። በዚህ መልክ የተለያዩ ወገኖችን በማነጋገር ከጠቅላይ ሚኒስትር አብይ አህመድ ጋር የተወያዩት የፕሬዝዳንት ዶናልድ ትራምፕ ልዩ መልክተኛ ከአካባቢ ጸጥታ አንጻር ኢትዮጵያ የኃይል አማራጭን እንዳትጠቀም ለዶክተር አብይ ጥሪ ማቅረባቸውም ተመልክቷል። በአሜሪካኖቹ በኩል የኢትዮጵያን ሁኔታ መረዳት ቢኖርም የኃይል አማራጭ በቀውስ ውስጥ ያለውን አካባቢ ይበልጥ ወደ አደጋ ይገፋዋል የሚል ስጋት ስላላቸው በሰላማዊ መንገድ በንግግር መፍትሄ ለማስገኘት እንደሚሰሩ መናገራቸውንም የዲፕሎማቲክ ምንጮች አመልክተዋል። ሱዳን እየታመሰች ባለችበት የሶማሊያ አልሸባብም እየጠናከረና ደቡብ ሱዳንም በውስጥ ቀውስ በምትፈተንበት በአሁኑ ወቅት የኢትዮጵያና ኤርትራ ግጭት ቀጠናውን ይበልጥ ሊያውከው ይችላል በሚል አሜሪካ በሰላማዊ መንገድ መፍትሄ እንዲገኝ የተንቀሳቀሰች መሆኗ ተመልክቷል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካዮቻችን የኢትዮጵያ ትምህርት ሚኒስቴር አወጣ የተባለውን አዲስ ፖሊሲ መነሻ ማድረግ በአንዳንድ ኮሌጆች በትላንትናው ዕለት የተቃውሞ እንቅስቃሴ እንደነበር ተሰምቷል። ተማሪዎች ለተጨማሪ 1 ዓመት በስራ ልምምድ ላይ ይቆያሉ የሚል እንደሆነ እንግዲህ የተገለጸው። እስካሁን በኢትዮጵያ የትምህርት ሚኒስቴር በዝርዝር በጉዳዩ ላይ የሰጠው ማብራሪያ የለም። ልጆቹም በተለይ 1-2 ዩኒቨርሲቲ ላይ ነው እንግዲህ እንቅስቃሴው ጎልቶ መታየቱን በማህበራዊ ሚዲያ ከተሰራጩ ምስሎችን መረዳት ተችሏል። ዋና ተቃውሟቸው የኢትዮጵያ የትምህርት ሚኒስቴር ያወጣውን ፖሊሲ በመቃወም ነው። ያንን መነሻ ማድረግ በዋናነትም በትምህርት ሚኒስትሩ በፕሮፌሰር ብርሃኑ ነጋ ላይ ስማቸውን እየጠሩ ተቃውሞ ሲያቀርቡ ተሰምቷል። ይህን መነሻ በማድረግ በማህበራዊ ሚዲያው እስከዛሬ ድረስ በተለያየ መንገድ በተቃውሞ ውስጥ የቆዩ ወገኖች ኢትዮጵያ ውስጥ የሆነ ተአምር የተፈጠረ ያህል በማህበራዊ ሚዲያ የሚመላለሱ መልእክቶችን በግሌ ስመለከት በእውነት ለመናገር ቀደም ሲል በተለያዩ ጊዜያት ይህን የሚያደርጉ ሰዎች እንዴት ሰው ኃላፊነት አይሰማውም? እንዴት ሀገሩ ቀውስ ሀገር መከራ ውስጥ እንዲገባ ለምን እንዲህ በግዴለሽነት ይንቀሳቀሳሉ የሚል የሚያናድር ነገር ነው በግሌ የነበረኝ በአንዳንዶቹ ላይ። አሁን ግን እያሳዘኑ ይመጥተዋል። እውነት ለመናገር ተማሪዎቹ ለተጨማሪ 1 ዓመት በትምህርት ገበታ ላይ የሚያስቆየን ነው በሚል ያንን ተቃወሙ ነው። ስለዚህ ይሄንን መነሻ አድርጎ ሰርግና ምላሽ አይነት ነገር ፈንጠዝያው አይገባኝም። የተማሪዎቹ እንቅስቃሴ ምን የተለየ ነገር ሊያመጣ ይችላል? ይሄ ነገር ከቀናት ሊያልፍ ይችላል። እንደው ቢበዛ በሚቀጥለው ሳምንት የተወሰነ ቦታ ተንጠባጥቦ ይኖራል፣ አከተመ። ከዛ በኋላ ምንም ነገር አይኖርም። እንዴት ነው ሰው በቅዠት ባጉል ተስፋ እየባከነ እንዲህ ያደረጉ እስከ መቼ ድረስ ነው መቀጠል ቢቻለው? ዝም ብዬ ሳስብ ብዙዎቹ እየታመሙ እንደሆኑ አምናለሁ። የሚጨበጥ የሚለወጥ ነገር በሌለበት ሁኔታ ውስጥ ዝም ብሎ ዘወትር መባከን፣ ከምንም በላይ ደግሞ ኢትዮጵያ ትምህርት ሚኒስቴር በተለይም የህወሓት የፖለቲካ ስልጣኑን ከለቀቀ በኋላ ትምህርት ሚኒስቴር እየተሰራ ባለው ስራ አንድ ኢትዮጵያዊ ነኝ የሚል ቀደም ሲል ትምህርት ቤቶች በተለይ ዩኒቨርሲቲዎችና የሁለተኛ ደረጃ መልቀቂያ ፈተና ምን እንደነበር ለምናስታውስ በተለያየ መንገዶች መረጃዎች በተለያየ መንገድ ሲወጡ ነበር። ክልሎች እርስ በርስ የሚፎካከሩት ደንቆሮ በሆኑ ልጆቻቸው ሰርተፊኬት ምንድነው ፈተና እያሰረቁ ደንቆሮ ልጆችን ብዙ ደንቆሮችን በማሳለፍ ነበር የሚፎካከሩት። በትምህርት በእውቀት በችሎታቸው የተሻሉ ልጆች
ተወዳድረው የሚያሸንፉበት ሳይሆን የእኛ ክልል ብዙ አሳለፈ ለሚል መልስ እየተሰጠ ድንቁርና የታወጀበትን አሰራር ቀይሮ ትርጉም ያለው ስራ በኢትዮጵያ የትምህርት ሚኒስቴር በኩል የብልጽግና መንግስት ወደ ስልጣን ከመጣ የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ እየተሰሩ ባሉ ስራዎች ጤነኛ የሆነ ሰው የትውልዱን ቀጣይነት የሀገሩን ቀጣይነት የሚመኝ ሰው በትምህርት ሚኒስቴር አካባቢ የሚሰራው ስራ ላይ እንዴት ነው ተቃውሞ የሚያቀርበው? እንዴት ነው እዛ ጋር ቅሬታ ሊያድርበት የሚችለው? ብዙዎችም እንደሚናገሩት በዘመኑ በዛ ሂደት ውስጥ ያላለፈም እንደሚመሰክረው በአፄ ኃይለሥላሴ ጊዜ የነበረው የኢትዮጵያ ትምህርት ከዛ በኋላ እየተዳከመ መምጣቱ በግልጽ የሚታይ ነገር ነው። በአፄ ኃይለሥላሴ ጊዜ የተማሩ የኢትዮጵያ ተማሪዎች በዓለም አቀፍ ደረጃ ያላቸው ቦታ ነፍሳቸውን ይማርና ከአቶ አሰፋ ጫቦ ጋር ቃለ ምልልስ ባደረኩበት ወቅት በዓለም አቀፍ ደረጃ የህግ ተማሪዎች ውድድር ሙት ኮርት የሚባለው ከአሜሪካኖች ከአውሮፓ ዜጎች ምናምን ጋር ተወዳድረው አሸናፊ ሆነው ወደ ሀገር ቤት የሚመለሱ በከፍተኛ የላቀ የትምህርት ደረጃ የነበረባት ሀገር በተለያዩ መድረኮች ላይ ያሉ ኢትዮጵያኖች ቢታወቅ ነገር ነው። ስለዚህ የትምህርት ጥራትና ከፍታ ሄዶ ሄዶ አቆልቁሎ መጨረሻ ላይ ፈተና መስጠት እንደ መብት የሚቆጠርበት የደከመ የወደቀ የትምህርት ስርዓት ነበር። ያንን አንስተው ህይወት ሰጥተው ለማራመድ እየተደረገ ባለው ነገር ላይ ሌላ የፖለቲካ ውጥንቅጡን እንኳን እዛ ጋር ትቶ ትምህርት ሚኒስቴር በትምህርት ላይ በሚሰሩ ስራዎች ይሄ መንግስት በትምህርት ላይ በሚያደርገው ነገር ላይ እንዴት እዛ ጋር ሰው ልዩነት ይፈጥራል? ተስፋ ተደርጎ ተጠብቆ ዲግሪው ሳይሰጣቸው የሚል እንዲህ አይነት መከራከሪያ እጅግ አስገራሚ ነገር ነው። ያም ሆኖ ማስተካከያ ነገር እያደረጉ ነው። ቢያንስ አንዳንዴ ከሞራል ከምናምን አንጻር ሁለት አይነት ዲግሪ የተሰጠ እንደሆነ እረዳለሁ። እንደዛ መረጃ አለኝ። በአንድ በኩል የጨረሱት ትምህርት ጊዜያቸውን የጨረሱት፣ ሁለተኛ ግን ፈተናውን ያለፉ የሚል ደግሞ ታክሎበት በዛ መልክ የተሰጠ ነው። ከዚህ በኋላ ግን የተሻሉ ብቃት ያላቸው አቅም ያላቸው ልጆች ቁጥራቸው እየጨመረ መምጣቱን በመቶኛ እያየን ነው። ስለዚህ እንዲህ አይነት ነገር የተሻለ አቅም ያላቸው ጥራቱን የጠበቀ ትምህርት ሀገሪቱ ላይ ለማስፋፋት በሚደረገው ጥረት የተሻሉ ልጆች ወደ ትምህርት ገበታው ሁሉም ወደ ትምህርት ገበታ ሄደው የተሻሉ ልጆች ደግሞ መውጣት የሚችሉበትን የትምህርት ስርዓት እየተቀረጸ ባለበት ሁኔታ ውስጥ እዛ ጋር ልዩነት መፍጠር ምናልባት ጤነኝነት ከሆነ ጸረ ኢትዮጵያዊነት ነው፣ ጸረ ትውልድ ነው። ከዛ ውጭ ሌላ ምንም ስያሜ ሊሰጠው አይችልም። ስለዚህ ከትምህርት ሚኒስቴር ከሚያወጣቸው ፖሊሲዎች ምናምን ጋር ቅራኔ ውስጥ መግባት የጤነኝነት ምልክት ሊሆን አይችልም። ከዛ አልፎ ግን የልጆቹ ተቃውሞ ያው የቀናት ጉዳይ ነው። ምናልባት ነገም ከነገ ወዲያም ከዛ በኋላ የሚቀጥለው ሳምንት ከደረሰ በግል ይገረማለሁ። ምንም የሚለወጥ ነገር የለም፣ የሚመጣም ነገር የለም። የሚጻፉ ምናምን ነገሮችን ሳይ ከምር ብዙዎች እያሳዘኑኝ ነው። እንዲህ የተቃዠ እንዲህ በምኞት እየባከኑ መቀጠል ይቻላል ወይ? አላስፈላጊ ነገር ውስጥ እንትን ማለቱ ተገቢ አይመስለኝም። በግርግርም በጠመንጃም የሚለወጥ ነገር ኢትዮጵያ ውስጥ የለም። መለወጥ የሚቻለው በምርጫ ነው። የምናየውም የሚጠቅመንም ሀገራችንም ወደፊት ማራመድ የሚቻለውም በእንደዛ መልኩ ሂደት ላይ በኃላፊነት ስሜት መንቀሳቀስ ሲቻል ነው። የነቃ ንዴቱን ዋጥ ያደረገ ሰላሙን ጤናውን የሚፈልግ ሰው ከእውነታው ጋር ራስን ገቶ ለማስማማት ነው። ወይ አላየሁም አልሰማሁም ብሎ ዞር ብሎ ከዚህ ጨዋታ ውስጥ መውጣት ነው። አሊያም ደግሞ መስሎኝ ነበር የሚል ነገር ይኖራል። በእንደሱ አድርጎ ቢያንስ ባለመረበሽ ቢያንስ የማይለወጥ ነገር ላይ ጊዜን ከማባከን ዝም ብሎ እየዳከሩ ከመቀጠልና ከመቆዘም መውጣት የሚጠቅም ይመስለኛል። ስለዚህ በግርግር በጩኸት በምናምን ኢትዮጵያ ውስጥ የሚለወጥ ነገር እንደሌለ በጣም በእርግጠኝነት ከሚለው በላይ እርግጠኛ መሆን ይቻላል። እና ይህንን በጥንቃቄ ማየቱ ተገቢ ነው። ምርጫ ሂደት ውስጥ ማለፍ
ያንን ነገር ማጎልበት፣ ክፍተቶችና ጉድለቶች ይኖራሉ። እነዛን ክፍተቶችና ጉድለቶች በሂደት እያረሙ እያስተካከሉ እያሻሻሉ መሄድ የሚቻልበት ሁኔታ ላይ በእንቀሳቀስ ለሁሉም ይጠቅማል። ከዛ ውጭ ያለ ነገር ለማንም አይጠቅምም። በዚህ ረገድ ምርጫው እየተቃረበ ነው። 2018 ምርጫ የሚካሄድበት ዓመት ነው። ይህን በተመለከተ ባለፈው 10 ፓርቲዎች መግለጫ አውጥተዋል። ያው የማይመለሱ ጥያቄዎች መጠየቃቸው እንደተጠበቀ ሆነው ምርጫ ውስጥ መሳተፋቸው የማይቀር ነገር ስለሆነ አሁን ራሳቸውን ከወዲሁ ለምርጫው አዘጋጅተው እዛ ላይ ተደራጅተው ቢቻል ሰብሰብ ብለው ህይወት ያለው እንቅስቃሴ ለማድረግ እሱ ላይ መሞከራቸው መቀጠላቸው ተገቢ ይመስለኛል። የሽግግር መንግስት ወይም ደግሞ ሌላ ቅርጽ ማናቸውንም ስያሜ እንስጠው፣ የአይነት ነገር ዝም ብሎ የኢትዮጵያ መንግስት መሆን ሳያስፈልግ አንድ ሰው አንድ መንግስት በእጁ ያዘውን ሜዳ ላይ በትኖ ከሌላው ጋር ምናምን ነገር ሊጋራ የሚፈልግበት ነገር በምን ምክንያት ሊኖር ይችላል? የትኛውም መንግስት ስልጣን የሚወድም ስልጣኑን ለመስራት የሚፈልግም ስልጣኑን ሙሉ በሙሉ መቆጣጠሩ ይጠቅመኛል ብሎ ያስባል። ስለዚህ በተለይም ደግሞ አስገዳጅ ሁኔታ በሌለበት ምንም ነገር ወደ ግርግርም ወደ ሽግግርም ወደ ምንም የሚወስድ ነገር በሌለበት ሁኔታው ስለምን ተብሎ ወደዛ ውስጥ ይኬዳል? ወደዛ አይነት ሁኔታ ውስጥ እንዲሁም የተረጋጋ መንግስት የተረጋጋን ሀገር ወደ ቀውስና ወደ እውከት የሚመልስ ነገር ስለሆነ ይልቁንም ዲሞክራሲያዊ ሂደቱ ላይ እንቅፋቶች፣ ችግሮች ሲያጋጥሙ እነዛን በኢትዮጵያ ብሔራዊ ምርጫ ቦርድም እየቀረፈ በሌላም በኩል ደግሞ በእነሱም በኩል ገዢውን ፓርቲ በኩል ያሉ ችግሮችን እየነቀሱ ሂደቱን ምንድን ነው ዲሞክራሲያዊ ሂደቱ እንዲሰፋ ማድረግ እዛ ላይ መተባበሩና እዛ ለመስራቱ በጣም ይጠቅማል። ባለፈው 10 ፓርቲዎች አሁን ደግሞ እዛ ውስጥ ያሉ ፓርቲዎችን ጨምሮ መሰለኝ እናት ፓርቲም እንደዚሁ ትብብር ነው የሚል መግለጫ አውጡትንም አይቻለው። እነሱም ያው ቅድመ ሁኔታ ነው የደረደሩት። ከዛ በኋላ አቋማችን እንገልጻለን የሚል ነገር ነው። መንግስት እነዚህ ነገሮች ካልተመለሱ ምናልባት የእነሱንም አንድ ሁለት ነጥቦች ማንሳት ያው ዞሮ ዞሮ የሚወራረሱ ነገሮች ናቸው። ቅድመ ሁኔታዎችና ጥሪ ይላሉ ኢህአፓ እናት ነው የሚባሉ ፓርቲዎች ያሉበት ነው። እንግዲህ የነሱ በዋናነት 3 ነጥቦች ላይ ያተኩራል። አንደኛ ጦርነት በአስቸኳይ ይቆም፣ በመላ ሀገሪቱ እየተካሄደ ያለው የእርስ በርስ ጦርነት በአስቸኳይ እንዲቆምና ለምርጫ መቼ ሁኔታ መፈጠሩን መንግስት በተግባር እንዲያረጋግጥ፣ 2 የፖለቲካ እስረኞች እንዲፈቱ፣ 3 ጋዜጠኞች ይፈቱ፣ የመንግስት መገናኛ ብዙሃንም ከአገልጋይነት ወጥተው ለተቃዋሚዎችም ተገቢውን ሽፋን ይስጡ የሚለው የመንግስት መገናኛ ብዙሃን ለተቃዋሚዎችም መድረክ ይስጡ የሚለው ተገቢና ትክክል ነው። ምንም ጥያቄ ውስጥ ቢገባ አይደለም። በተለይ ደግሞ የምርጫ እንቅስቃሴዎች ባሉበት ወቅት ለተቃዋሚዎቹም ተገቢ የአየር ሰዓት መድቦ እነሱም ሀሳባቸው መግለጽ የሚችሉበት ሁኔታ ማመቻቸቱ በጣም አስፈላጊ ነው። የፖለቲካ እስረኞችና ጋዜጠኞች ይፈቱ የሚለው ነገር ያው የፖለቲካ እስረኛ የሚባለው የህሊና እስረኛ ነው። የህሊና እስረኛ በወንጀሉ ሳይሆን በሀሳቡ በሚያስበው በሚያልመው ወይ ደግሞ በሚከተለው ህይወቱ ይንበለው ወይ ደግሞ ለሀገር ይጠቅማል በሚለው አስተሳሰቡ በዛ የተነሳ ወንጀል ፈጽሞ ሳይሆን አስተሳሰቡ ወንጀል ስለሆነ ተብሎ አምባገነኖች ሰዎችን ወደ እስር ቤት የሚያግዙበት ነው የህሊና እስረኞች። ስለዚህ ፖለቲከኛ ይሁን ጋዜጠኛ በዛ ጎራ ውስጥ ያለ ነገር ስለሆነ የህሊና እስረኞች ኢትዮጵያ ውስጥ አሉ ወይ የሚለውን እሱ ነው እንግዲህ መመለስ ያለበት። የፖለቲካ ፓርቲ መሪ ስለሆነ ጋዜጠኛ ስለሆነ የህሊና እስረኛ ሊሆን አይችልም። የሆነ የመንግስት ሰራተኛ ስለሆነ ወይ ደግሞ ሌላ ነገር ስለሆነ ዝም ብሎ ደግሞ እሱም ወንጀለኛ ሊሆን የሚችልበት ሁኔታ የለም። ስለዚህ በወንጀል የተጠየቁ ወይ ደግሞ ክስ ተመስርቶባቸው ሂደታቸው በፍርድ ሂደት የሚታዩ ሰዎች አሉ። ስለዚህ የፍርድ ሂደቱ አፋጣኝ እንዲሆን ግፊት ማድረጉ በጣም አስፈላጊ ነው። በሌላም በኩል እንደተባለው ደግሞ አላግባብ ሌሎች በወንጀል የሚፈለጉ ሰዎች ሲገኙ ሌላውንም ደግሞ በአጃቢነት በተመሳሳይ የታሰሩ የህሊና እስረኞች ካሉ እነሱ ከሌ ተብሎ በዛ መልክ ቢጠቀስ ጥሩ ነው። በዛ መልክ የታሰረ ሰው ካለ መፈታት አለበት። ሁላችንም ያንደግፋለን። ነገር ግን ደግሞ ኢትዮጵያ ውስጥ ነበርን፣ ሂደቶቹንም
እናውቃቸዋለን፣ እናስታውሳቸዋለን። የሰገሌ ጊዜ የተፈጸመ ነገር ሳይሆን ትላንት በዓይናችን እያየን ሁላችንም የታመምንበት ስርዓት አልበኝነት የነገሰበት ጊዜ ስለነበር እዛ ሂደት ውስጥ ካሉት በግልጽ በሚታይ ሁኔታ ሕግ የተላለፉ ስርዓት አልበኝነትን በሀገሪቱ ውስጥ ያነገሱ ሰዎች ሁሉ እስር ቤት እንዳሉ እናውቃለን። እከሌ ብሎ መዘርዘር አያስፈልግም። ስለዚህ በዛ ሂደት ውስጥ ያሉ ሰዎች አፋጣኝ ፍርድ ያስፈልጋቸዋል። ልክ ሌላው ላይ እንደሚደረገው በአፋጣኝ ፍርድ ወንጀል ካለባቸውም በወንጀላቸው መጠየቅ ከሌለባቸውም መፈታት አለባቸው። ይህንን በዛ መልክ ማቅረቡ በጣም በጣም አስፈላጊ ነው። የጦርነት የሚለው ነገር ጦርነት ይቁም፣ አስገራሚ ነገር ነው። ጦርነት እንዴት ይቁም? ጦርነት የሚቆመው በንግግር አይደለ እንዴ? እነጋገራለሁ የሚለውን መንግስት ጦርነት አቁም ማለት ምን የሚባል ነገር ነው? አሁንም አያፍሩም። እኔ በጣም 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 የሚገርም ነገር ነው። የሚከተል የሚደግፍን ሰዎች እንኳን ምን እያላችሁ ነው የሚል ነገር ቢመጣ ምን ይባላል? ለምንድን ነው መሳሪያ አንስተው በየስርቻው የሚርመጠመጡትን ሰዎች ተነጋገሩ የሚል ድፍረት የምታጡት ለምንድን ነው? የፖለቲካ ፓርቲ መሪ ነኝ፣ እድልና አጋጣሚው ቢሰምርልኝ መንግስት እሆናለሁ ብሎ የሚንቀሳቀስ አካል የህብረተሰብን ሰላም የህብረተሰብን ደህንነት እያወከ ያለ እንቅስቃሴ ላይ ማውገዝ አይደለም፣ በቃ ተነጋገሩ ብሎ ጥሪ ማድረግ ለምንድን ነው የሚፈራው? ይሄን የሚፈራ ኃይል እንዴት ነው መንግስታዊ ስልጣን ሊወስድ የሚችለው? እድሉ ቢገኝ እንኳን እንዴት ነው ለህብረተሰብ ሰላምና ደህንነት የማይጨነቀው? የተደራጀ ዘረፋ ውስጥ ቅሚያ ውስጥ የገቡ ሰዎችን ቅሚያችሁን አቁሙ ማለት ይክበዳችሁ፣ ግን ተደራደሩ ማለት ነው እንደሚቀረው ከሚከብዳችሁ። ንጹሐንን ሰላማዊ ሰዎችን እየጨፈጨፉ ያሉ ሰዎች እኮ ናቸው። የተደራጀ ዘረፋ ውስጥ እኮ ያሉ ሰዎች ናቸው። ብቻ ለማኖሩ እውነተኛ የህብረተሰቡ ደህንነት የሚያሳስብ ቢሆን መንግስት ያን ነገር ቶሎ ብሎ ማስተካከያ እንዲያደርግ ህብረተሰቡ የሚተባበር እንዲያንን ነገር ጥሪ ማድረግ ነው የሚጠበቀው። አልነጋገርም የሚለውን መንግስት እርምጃ ወሰድበት ወደሚል ነገር መሄድ ነው የነበረባችሁ። አሁን በየስርቻው የሚርመጠመጠው ፎክሮ 4 ኪሎ ደርሳለሁ ብሎ በተግባር እዛው የሚዳክረው ኃይል የህብረተሰቡን ሰላም ደህንነት ነው እያወከ ያለው። የህብረተሰቡን ሰላምና ደህንነት መታወክ የመንግስትም ኃላፊነት ነው። መንግስት በዛ ረገድ ይመለከተዋል። ነገር ግን እዛ ህብረተሰቡ በመታወኩ የመንግስትን ስልጣን ወይ ደግሞ ምናምን መነቅነቅ የሚቻልበት እድል የለም፣ ምንም ነገር የለም። ስለዚህ ይህ ባለበት ሁኔታ ውስጥ የህብረተሰቡን ሰላምና ደህንነት የሚያወኩ ኃይሎችን ሰላምና ደህንነት አታውኩ ብሎ በድፍረት መናገር አቅም ቢያንሳችሁ በመንግስት ባቀረበው ጥሪ መሰረት የሚለውንም ነገር ለማለት እሱም ቢያስቸግራችሁ መንግስትም አማጽያንም ተነጋገሩ ብሎ ጥሪ ማቅረብ ለምንድን ነው የሚከብደው? ይህን ማድረግ ያልቻለ የፖለቲካ ቡድንና ኃይል ምን ኃላፊነት እንዴት ሊወስድ ይችላል? የሆነ መንገድ ስልጣን ወርቆ ቢያገኝስ ወደ ተግባር ሊለውጠው እንትን ሊል የሚችልበት ሁኔታ አለ። ስለዚህ በኃላፊነት ስሜት ሁሌም መንቀሳቀሱ በኃላፊነት ስሜት ሂደቶች ውስጥ ማለፉ ለሁሉም አስፈላጊ ነው ብዬ አምናለሁ። ስለዚህ ፓርቲዎቹ ያንን ማድረግ፣ በሌላም በኩል ደግሞ የሆነ መርካቶ ላይ የሆነ ግርግር ሲፈጠር ወይ ኮልፌ ላይ ወይ ምናምን ላይ የሆነ ነገር ሲፈጠር ኮሽ ባለ ቁጥር የሆነ መሬትን መንግስትን ይዞ የሚሄድ ረደ ምድር የተፈጠረ ያህል እንትን የሚሉ ሰዎች ከዚህ ሁኔታ ውስጥ ወጥተው መንግስትን ለመጣል በዲሞክራሲያዊ ምርጫ ሂደት ውስጥ ጠንከር ብለው ሰብሰብ ብለው ገብተው በዛ በኩል ማድረግ የሚችሉት ነገር ካለ እዛ ውስጥ መተኮሩ በጣም በጣም ይጠቅማል ብዬ አምናለሁ። አፍራለሁ በግሌ ኢትዮጵያ ውስጥ
ትርጉም ያለው የፖለቲካ እንቅስቃሴ ለማድረግ የሚችል የፖለቲካ ቡድን አንድ ወይ ሁለት ብለን ከዛ ውጭ መጥራቱ አለመቻላችን ያሳፍራል። በኢትዮጵያ ደረጃ በርቀት ሆነው በተለያየ መንገድ ሽግግር ምናምን የሚል ነገር ላይ እሱን ተስፋ አድርገው በዚህም በዚያም ሲሉ ቆይተው የሚመጣ ሽግግር የሚለወጥም ነገር አለመኖሩ እሱ የፈጠረባቸውን ስሜት ወይ ደግሞ ድብታ በየቀኑ ማህበራዊ ሚዲያ ላይ ምናምን ላይ ዩቲዩብ ላይ ምናምን እየወጡ ስያሜ እየቀያየሩ አንዴ ህብረት፣ አንዴ ቅንጅት፣ አንዴ ምናምን እያሉ በውጭ ያሉ ያንን የሚያደርጉ ሰዎችም እስከ መቼ ድረስ በዚህ ሁኔታ ውስጥ እንደሚቀጥሉ አላውቅም። ግን ምን አማራጭ አላቸው? ይሄ በየቀኑ እየፈረሰ ያለ ደጋፊ እስካለ ድረስ የቀረውም እንዳይበተን ምናልባት ከአሁን ከኤርትራ ከምናምን ጋር ተያይዞ ያለ ባለ ነገር ላይ እሱ ላይ ትንሽ ተስፋ የሚያደርጉት እሱ ላይ እንደሆነ ተረድቻለሁ። ምናልባት ለነሱም ለሁሉም ባሉ መረጃዎችን በተለያየ መንገድ እንግዲህ ማስረዳቱ ወይ ደግሞ መመልከቱ ተገቢ ይመስለኛል። በአካባቢው ያለው ነገር በተለይ ከኤርትራ ጋር ባለው ሁኔታ ውስጥ የኢትዮጵያ መንግስት በኃይል አሰብን ይይዛል የሚል ስጋት የኤርትራ መንግስት ብቻ ሳይሆን የዓለም አቀፉ ማህበረሰብ በተለይ አሜሪካኖቹም ጭምር እንደነበር በተለያየ መንገድ ያሉ መረጃዎች እየጠቆሙ የዲፕሎማቲክ ምንጮች የሚያነሷቸው መረጃዎች አሉ። በአጠቃላይ ዓለም አቀፉ ማህበረሰብ በአካባቢው ያለው ሁኔታ ምንድን ነው እያለ ነው እየገመገመ ያለው የሚለውን ወደ ጦርነት ሁኔታዎች እንዳይሄዱ ምዕራባውያኖቹ ከፍተኛ ግፊት እያደረጉ ነው። ግፊት እያደረጉ ያሉት ማሳድ ቦሎስ የዶናልድ ትራምፕ የአሜሪካ የአፍሪካና የመካከለኛው ምስራቅ መልክተኛ ወደ ኢትዮጵያ ከመጓዛቸው በፊት የኢትዮጵያን ጥያቄና በኤርትራና በኢትዮጵያ መካከል ያለውን ልዩነት በተመለከተ የተሟላ መረጃ ይዘው ወደ አዲስ አበባ መምጣታቸውን፣ በዛ መረጃዎች ውስጥ ኢትዮጵያ መንግስት ወደ ስልጣን የህወሓት መንግስት ማለት ነው ወደ ስልጣን በመጣበት ኤርትራም ሀገር በሆነችበት ወቅት በተለይም የለንደኑን ድርድር ያሸማገሉትን አምባሳደር ሄርማን ኮሄንን አምባሳደር ማሳድ ቦሎስ እንዳነጋገሯቸው ከዚህም ባሻገር በ1990 ጦርነት የጦርነቱ ሂደት እንዲሁም ደግሞ መጀመሪያ ላይ ሁለቱ ሀገራት ሲለያዩ በነበረ ሁኔታ ውስጥ የኢትዮጵያና ኤርትራ ግንኙነት በአሰብ ሁኔታ ላይ ያሉ ነገሮችን በተመለከተ የቀድሞ የህወሓት ሰዎችን አምባሳደር ማሳድ ቦሎስ በዛም ረገድ እንዳነጋገሩ መረጃዎች አሉ። ከዛ በኋላ ወደ ኢትዮጵያ መጥተው የኢትዮጵያ መንግስት ይህን ነገር በኃይል ማድረግ የለበትም፣ በኃይል ከማድረጉ ጋር ተያይዞ የሚፈጠሩ ነገሮች አጠቃላይ አካባቢው ላይ የሚያስከትሉ አደጋ አለ የሚል ስጋት እንዳላቸው እንግዲህ አንስተዋል። በኢኮኖሚስትም ባለፈው ሳምንት ላይ ባወጣው ትናንትም እኛ በዜና በተመለከትነው ላይ የአምባሳደር ማሳድ ቦሎስ የኢትዮጵያ መንግስት የአሰብን በተመለከተ ያለ እርምጃ እንዳይከተል ጥሪ ማቅረባቸውን በዘገባችን ተመልክተናል። የአሜሪካው ዶናልድ ትራምፕ ፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ አምባሳደር ማሳድ ቦሎስ ወደ ኢትዮጵያ በመጡበት ወቅት እንግዲህ ባልኩት መሰረት እነ ሄርማን ኮሄንን የቲፒኤልኤፍ ሰዎችን እና ሌሎች ከጉዳዩ ጋር ቅርበት አላቸው መረጃ አላቸው የሚሏቸውን አነጋግረዋል። አሁን እነሱ አነጋግረው መጥተው ወደ ግጭት እንዳይሄድ የፈለጉት ወይ ደግሞ የጥርጣሬያቸው ወይ ደግሞ ወደ ስጋት የሚያስገባቸው ጦርነት እዛ ጋር ቢጀመር ጦርነቱ ዝም ብሎ ቀላል የሆነ ምናምን የሚል ነገር አይደለም። ግን እነሱ የሚያሳስባቸው ኤርትራ ውስጥ ሀገር ይፈርሳል ወይ ደግሞ መንግስት ሲወገድ ቶታሊ ኤርትራ ኮላፕስ ታደርጋለች የሚል ስጋት አለ። ይሄኛው ስጋት ደግሞ እዛ ጋር የሚፈጠር ነገር ሱዳን ውስጥ ቀውስ አለ፣ ሶማሊያ ነች። ኬንያ ውስጥ 2027 የሚካሄደው ምርጫ ከወዲሁ ሳይደርስ ስጋት እየጫረ ነው። ይሄ ባለበት ሁኔታ ውስጥ አካባቢ ላይ ትልቅ ሀገር ብዙ ነገሮችንም ደግሞ ለመቆጣጠር ያላት አቅምም የሰፋች ሀገር ኢትዮጵያ ነች። ግን ከኤርትራ ጋር የሚፈጠረው ነገር እዛ ጋር
መንግስት ሲፈርስ ብዙ ነገሮች ከቁጥጥር ውጭ ሊወጡ ስለሚችሉ ይህን ነገር በሌላ መንገድ በሰላማዊ መንገድ በውይይት እነሱም የኢትዮጵያን ጉዳይ እንደሚገነዘቡ ኤርትራ ውስጥ መንግስት ሲፈርስ የሚፈጠረው ነገር እንደሚያሳስባቸው እኒህ አይነት ሁኔታዎችን መሰረት አድርገው መውጫ ነገር እየፈለጉ ነው። መውጫ ምንድን ነው? ኢትዮጵያ ከፍተኛ ህዝብ ቁጥር አላት። የፍትሐዊነት ጥያቄም እያነሳች ነው። ይህንን በተመለከተ መውጫ መንገዶች ላይ እነሱም የራሳቸውን ጥረት እንደሚያደርጉ በተለያየ መንገድ የሚነሱ ነገሮች አሉ እና ይሄ አሁን እየተሰበሰበ እየተበተነ ያለው ኃይል አሁን መጨረሻ ላይ ለመሰባሰብ ሙከራ እያደረገ ያለው ከኤርትራ ጋር ተያይዞ የኢትዮጵያ መንግስት ጋር የተፈጠረው ውጥረት ያ የሆነ ነገር እድል ይሰጠኛል ብሎ ተስፋ አድርጎ ነው። ግን ያው እንደተባለው አጠቃላይ ነገሮችን የሚገመግሙ መሬት ላይ ያለውን ነገር የሚያነቡ ቀጠናውን የሚቃኙ ምዕራባውያን የሚገመግሙት ነገር ለአካባቢውን ሰላም አረጋግጦ ለመያዝ ኢትዮጵያ ውስጥ ያለ ሁኔታ ነው። በብዙ መልኩ ለኢትዮጵያ ሰላም ወይ ደግሞ ለአካባቢው ሰላም ትልቅ ሀገር ነች። ኢትዮጵያ ውስጥ ያለው የተረጋጋ ሁኔታ ብዙ ነገሮችን ለማረጋጋት ያለውን እድል ታሳቢ ማድረግ ከግጭት መመለስ ችግሮች እንዲፈቱ ጥረት እያደረጉ መሆኑን ሁለቱንም ወገኖች እያነጋገሩ መሆናቸው ተሰምቷል። ስለዚህ እነዚህ በተቃውሞ ጎራ ውስጥ ያሉ ሰዎች እንደሚመኙትና እንደሚያስቡት ኢትዮጵያ ውስጥ የሚለወጥ ነገር የለም። ኢትዮጵያ ውስጥ ያለውን ነገር ለመለወጥ የሚችል አቅም ያለው ኃይልም የለም። በየቀኑ የምናያቸው ከሳምንቱ መጨረሻ በኋላ እንኳን የምናየው የምንገመግመው ነገር ሌላ ሁኔታ ነው። የሚለወጥ ነገር ካለ ኤርትራ ውስጥ ይለወጣል በጣም በእርግጠኝነት። ግን ያ በኃይል የሚለወጥ ነገር ከሚሆን ይልቅ በሰላማዊ መንገድ መቋጫ ማግኘቱ ለሁለቱም ህዝብ ለአካባቢውም ወደ ሌላ ችግሩ ሳይገባ ቶሎ ወደ የተረጋጋ ሁኔታ እንዲቀጥልም ያድርግ እድሉ ሰፊ ነውና ስለዚህ የሆነ ከኤርትራ ጋር ተያይዞ ነገር ይፈጠራል ብለው ተስፋ የሚያደርጉ ወገኖች ከኤርትራ ጋር ተያይዞ የሚለወጥ የሚመጣም የተለየ ነገር የለም። እንደ መንገድ መሪ ወይ ደግሞ ኮርቻ ተሸካሚ ሆኖ ሂደት ውስጥ በግንባር ቀደምትነት ሊሰለፍ የነበረው የፈራረሰው የቲፒኤልኤፍ ኃይል ነው። እሱም በዚህ መንገድ ሊሄድ የሚችልበት እድል እየጠበበ መጥቷል። መጨረሻ ላይ አምባሳደር ነው ፕሮፌሰር አሌክስ ዱዋል እንዳሉት መጨረሻ ላይ እንደሚቀረጣጥፏቸው ስላወቁ ወዳጅ ምክርንም እየሰሙ ሊሆን ይችላል። ባለፈው ሳምንት መጨረሻ ጀነራል ምግበይ ህወሓትን ሻዕቢያን አናምንም እንዳሉት አናምንም የሚለው ቁጥር ቀላል እንዳልሆነ ይታመናል። በሌላም በኩል ደግሞ ቲፒኤልኤፍ ውስጥ የተፈጠረው ነገር ትግራይ ውስጥ መልሶ ትግራይን ጦር አውድማ ለማድረግ የሚደረጉ ጦርነቶች እየመከኑ ነው። ያበዱ ሰዎች የሆነ ነገር አይሞክሩም ማለት አይደለም። ግን የኤርትራ መንግስት ጦርነቱን ከድንበር አርቀዋለሁ ወይ አማራ ክልል ወይ ኤርትራ ትግራይ ክልል ወይ ደግሞ ከተቻለም አፋር አድርገዋል የሚለው ነገር በብዙ መልኩ እየተሳካ አይደለም። ስለዚህ ድንበር ላይ የሚጀመር ጦርነት ሊሆን ይችላል። ድንበር ላይ የሚጀመር ጦርነት ማንን የበለጠ ዋጋ እንደሚያስከፍል ለማናችንም ግልጽ ነው። ስለዚህ ኤርትራ ላይ ተመክተው እዛ ላይ ተመርኩዘው የሆነ ነገር ይመጣል የሚሉ ሰዎች እርማቸውን ቢያወጡና ምናልባት በ2018 ምርጫ በዛ ሂደት ውስጥ ቢያልፉ እሱ ይጠቅማቸዋል፣ እሱ ይበጃቸዋል የሚል እምነት አለኝ። ከዛ ውጭ ያለው ነገር ለማንም የሚፈይድ ነገር አይደለም። ተቃዋሚዎቹም ኢትዮጵያ ውስጥ ያለውን ሰላም መነሻ በማድረግ ትግራይ ውስጥ፣ አማራ ክልል፣ ኦሮሚያ ምናምን በማት ቦታ ጠቅሰው የሁሉ ችግር ባለበት ምርጫውን ማድረግ ስለማይቻል እንነጋገር ምናምን የሚል ነገረው አሁንም እነዚህኛዎቹም ፓርቲዎች ያወጥቷል። ሰው እንዴት ነው በራሱ ህልምና በራሱ ቅዠት ውስጥ እየባከነ የሚኖረው? ኢትዮጵያ ውስጥ ስንት ወረዳዎች ላይ ነው የጸጥታ ችግር ያለው? የጸጥታ ችግር ያለባቸው ትንሽ መሆናቸው ብቻ አይደለም፣ ምርጫው በወቅቱ ባለመካሄዱ
ያሉትንም የጸጥታ ችግሮች ታክሎበት ከዛ በኋላ ለግርግርና የሆነ ነገር ለመፍጠር እድል የሚሰጥ አይደለም ወይ? ምናልባት አንዳንዶቹ ኢትዮጵያ ውስጥ 2010 ለውጥ ከመጣ በኋላ አይናቸውን የገለጡ ሰዎች ናቸው። ከዛ በፊት ምን እንዳለ ኢትዮጵያ ውስጥ ምን እንደሚካሄድ አያውቁም፣ ወይ ደግሞ ቲፒኤልኤፍ የመጣበት መንገድ ጋራ ወጥቶ ወርዶ ስለነበር ጋራ ወጥቶ ወርዶ 17 ዓመት ቆይቶ ስልጣን መያዝ ሳስበው ደከመኝ የሚል ነገር ስለሆነ ያንን ነገር የማይቻል የማይሞከር አድርገው ራሳቸውን ለባርነት አዘጋጅተው ፈርተውና ተሸፍነው የሚጫኑትን ሁሉ ሲጫኑ የነበሩ አሁን ያዙኝ ልቀቁኝ የሚሉ ሰዎች፣ እርግጥ አሁን ያዙኝ ልቀቁኝ እንደበፊቱ አይሉም። ያዙኝ ልቀቁኝ የሚሉ ሰዎች ትንሽ ተወራጩና እነሱም የት እንዳሉ እናውቃለን። ያኔ ስላልነበሩ ወይ ደግሞ ሂደቱን ስለማያውቁ ያኔ የነበሩትን ሁሌም ግባቸው ስልጣን ብቻ ስለሆነ ስልጣን ላይ አዲስ መንግስት ሲመጣ እዛ ጋር የሆነ ቦታ ጠበቁና እሱን ሲያጡ ደግሞ እነሱም መልሰው መወራጨት የጀመሩበት ሁኔታ ነው። ነገር ግን ኢትዮጵያ ውስጥ ቢያንስ በቲፒኤልኤፍ ዘመን 6 ነው 7 ምርጫዎች ተካሂደዋል። 6ን በቲፒኤልኤፍ 6 በኋላ የጠቅላይ ሚኒስትር አብይ መንግስት ሲመጣ 7ኛው መሰለኝ። እንደውም በምርጫ ላይ መቀለድ ባይሆን ምናልባት ህገ መንግስቱ ከተሻሻለ በኋላ ኢትዮጵያ ውስጥ አንድ ብሎ ምርጫውን መጀመር የሚሻል መሰለኝ። ምክንያቱም ያለዛም የዝሆኑንም የደርግንም ምርጫ መቁጠር ነው፣ ወደኋላም ሄዶ የአፄ ኃይለሥላሴንም የፓርላማ ምርጫ መቁጠር ነው እና የዚህ ሂደት ውስጥ በአብዛኛው ያልነበሩ ሰዎች የማይገነዘቧቸው ነገሮች ምርጫ በሚደረግበት ጊዜ ቢያንስ በደንብ የምናውቀው ሶማሌ ክልል ያኔ ኦጋዴን ብሔራዊ ነጻነት ግንባር ስለሚንቀሳቀስበት ከሌላው ምርጫ ጋር እሱን አብሮ ማስኬድ ብዙ ጊዜ ስለማይቻል ይሆናል ኢትዮጵያ ብሔራዊ ምርጫ ቦርድ ሶማሌ ክልልና አንዳንድ ቦታዎች ላይ ምርጫ እንዳይካሄዱ ያደርግና የሌላውን ከጨረሰ በኋላ ከዛ በኋላ ሙሉ ትኩረቱን እዛ ላይ አድርጎ ምርጫ የሚያካሄድበት ሁኔታ አለ። ስለዚህ ኦሮሚያ ክልል ላይ የትኛው ቦታ ላይ ነው ምርጫ ላለማድረግ የሚጠቀስ ከሌ የሚባሉ ወረዳዎችን መጥቀስ ነው። እዛ ምርጫ ወረዳዎች ላይ እኮ ሽፍቶቹ የሚገቡና የሚወጡት እኮ የጸጥታ ኃይል ስለሌለ ነው። የጸጥታ ኃይል የሀገሪቱ የመከላከያ ሰራዊት ቀበሌና ወረዳ ድረስ ሊሄድ አይችልም። ይህንን ሰው መረዳት የሚችል ያለበት ይህንን ነው። ለምርጫው ጊዜ ሲሆን ግን የጸጥታ ኃይሎች ምርጫውን ለማስፈጸም ስፍራው ድረስ ይሄዳሉ። ሽፍቶቹ ወይ ምርጫ ጣቢያ መጥተው የምርጫ ድምፅ ሊሰጡ ይችላሉ፣ ወይ ደግሞ እዛው በየስርቻው ወይ ደግሞ በየሰው ቤት ተደብቀው ይቀመጣሉ። የተቆጣጠሩት የያዙት ሰፈር ወይ ወረዳ አለ። አንድ ቀበሌ እዚህ ቦታ ነው የሚባሉበት የሚባል የሆነ ሰብሰብ ሲሉ ሄዶ ይመታቸውና መከላከያ ያወጣል። ከዛ በኋላ የሆነ ፎቶ ምናምን የሚነሱባቸው የመግለጫ የሚሰጡባቸው ቦታዎች አሉ፣ ወይ ቤተክርስቲያን ጀርባ ወይ ምናምን ሸጥ ውስጥ። ስለዚህ የጸጥታ ሁኔታ ኢትዮጵያ ውስጥ ምርጫ ለማድረግ የሚከለክል የጸጥታ ሁኔታ የለም የሚለውን ምናልባት ከቀደሙ ሁኔታ ጋር ማነጻጸር ማንም ሰው መመልከት ይችላል። ያ ማለት ችግር የለም ማለት አይደለም። ችግሮች ያሉባቸው ቦታዎች ያሉ፣ ግን አጠቃላይ ኢትዮጵያ ውስጥ ካለ ሁኔታ አንጻር ምርጫ ለማድረግ የሚከለክል ነገር የለም። ምርጫ ለማድረግ የሚከለክል ነገር የለም ብቻ ሳይሆን ያሉትንም የቀራሩትን በአንዳንድ በቀበሌም በየወረዳም በየስራቻ ያሉትንም ኃይሎች በተመለከተ እኮ አቅም ስለሌላችሁ የያዛችሁት ጅራፍ ስለሆነ መሪ ስለሌላችሁ ሽፍቶች ስለሆናችሁ ምናምን ስለሆናችሁ አልነጋገርም የሚል ነገር እስካሁን አልሰማንም። እነጋገራለሁ እያለ ነው።
ስለዚህ ይህ ባለበት ሁኔታ ውስጥ ኃላፊነት የሚሰማቸው የፖለቲካ ፓርቲ መሪዎች ሆኖ ለመውጣት ራስን ማዘጋጀት ጥሩ ነው። ተስፋ የምናደርገው ያው ወጣቶች ይመጣሉ፣ ዘመኑ ላይ ደረሱ፣ መጻኢውን ሁኔታ የተገነዘቡ ዓለም በደረሰበት ሁኔታ ውስጥ ከሰለጠነና ከዴሞክራሲያዊ ምርጫ ውጭ በግርግርና በሁከት የሚመጣ ነገር የሚለውጠው ነገር እንደሌለ ይገነዘባሉ ብቻ ሳይሆን ስንት ነገር ደፍጥጦ ወንበሩን ያጸና ኃይል በግርግር በምናምን ወደ ምርጫ ወደ ሽግግር ወደ ምናምን እንደማይሄድም ለማንም ግልጽ ይመስለኛልና በኃላፊነት ስሜት መንቀሳቀስ ለሀገር የሚበጅ ለትውልድ የሚጠቅም ሰዎች ዜጎች በገጠር በምናምን ወደ ገበያ እንዳይወጡ ልጆች ወደ ትምህርት ቤት እንዳይሄዱ እየተደረገ ያለው ነገር ማንንም ጤነኛ የሆነ ሰው ሊያመው ሊቆረቆሮ የሚገባ ነገር ነው። በዚህ በኩል ያለውን ነገር ማድረጉ በጣም በጣም ይጠቅማል። የሆነ ቦታ ላይ የቆሙ ሰዎች መንቀሳቀስ አለባቸው። ትላንትም ዛሬም ነገም ከነገ ወዲያም እዛ ቦታ ላይ ሆኖ ለውጥ ማምጣት ስለማይቻል ስልጣን ላይ ያለው መንግስት በምን አይነት ሁኔታ ብንገዳደረው ነው ስልጣኑን ልንሸርፈው ስልጣኑንም ልንወስድበት የምንችለው በምን አይነት አደረጃጀት በጠመንጃ እንደማይሆን እሱ ታይቷል። በሁከትና በግርግር እንደማይሆንም ግልጽ ነው። ስለዚህ ምርጫ ብቻ ነው። ምርጫ ላይ ደግሞ ሰብሰብ ማለት ነው። በየሰፈሩ ማህበሩ ከመኮልኮል ገዘፍ ያለ ፓርቲ ሆኖ ለመውጣት ያው በእርግጥ በዚህ ባጭር ጊዜ ውስጥ ትልቅ ፓርቲ ሆኖ መውጣት አይቻልም። ነገር ግን ተጽዕኖ ማድረግ የሚቻል ፓርቲ መሆን ይቻላል። ምናልባት ብዙ ሰው የሚያስታውሰው ምርጫ 97 ነው። ምርጫ 97 የቅንጅት እንቅስቃሴ የወራት እንቅስቃሴ ነው። ከዛ በኋላ ሀገሩን ቀጥ ያደረገ እንቅስቃሴ። ልክ እንደዛ ማድረግ የሚችሉበት እድል አሁን የለም ማለት አይደለም። ቢያንስ ትርጉም ያለው ተቃውሞ እንቅስቃሴ ማድረግ ይችላሉ። ትርጉም ያለው ወንበር ያላቸው ሰዎች ወደ ፓርላማ መግባት የሚችሉበት እድል ይኖራል። እዛ ላይ ማተኮር ነው። መንግስት ምንድነው ጦርነት ያቆም፣ የሽግግር መንግስት ያድርግ፣ ምናምን ያድርግ። ጦርነትማ ለማቆም ወስኗል። ስለዚህ ጦርነት ለማቆም ያልፈለጉትን ለነሱ ነገሯቸው የሚል መልስ ነው የሚሰጣቸው። የሽግግር መንግስት ደግሞ የሚባል ነገር አይሰማም። ለምንስ ይሰማል? መንግስት ራሱ ቢሰማ ማህበረሰቡ ራሱ መቃወም ነው ያለበት ብዬ አምናለሁ። የተረጋጋ ሀገር ወይ ደግሞ ከቀውስ ውስጥ ለመውጣት እየሞከረ እየታገለ ቀውሱን እየተሻገረ የመጣ ሀገር ተመልሶ በሽግግር ወደ ግርግር ወደ ሁከት በተለይም የመጀመሪያዎቹ ዓመታት የነበርንበት ሁኔታ ላይ እንዲመለስ ማንም ጤነኛ ሰው የሚመኘው ነገር አይደለም። ስለዚህ መንግስት ሊመልስ የሚችለውን ጥያቄ ማንሳት፣ በራስ በኩል ደግሞ ለሀገር ሰላም፣ ለህብረተሰብ ደህንነት እንደ ፓርቲ እንደ ህብረተሰብ ወካይን እንደሚባል ኃይል በዛ ረገድ ኃላፊነት መወጣት አስፈላጊ ነው። ያን በማድረግ የራስን አስተዋጽኦ ማድረጉ ይጠቅማል ብዬ አምናለሁ። እንግዲህ በዚህ ሁሉ ሂደት ውስጥ በዚህ ሁሉ ግርግር ውስጥ ስልጣን ላይ ያለው መንግስት ደግሞ ምን ያደርጋል የሚለውንም ደግሞ ቆም ብሎ ማየቱ ጥሩ ነው። አንዴ ስለ ሽግግር አንዴ ሌላ ነገር እየተነሳ ባለበት ሁኔታ ውስጥ በተለያየ መንገድ የምናያቸው የምንገነዘባቸው ነገሮች መንግስት የተለያዩ ስራዎችን የልማት ስራዎች ላይ ትኩረት ሰጥቶ ያው የዚህ የኮሪደር ልማት የስንዴ የምናምን የሚባሉ በተለያየ መንገድ ያው በአይን የሚታዩ ናቸው። በየክፍለ ሀገሩ የሚታዩ ልማት ስራዎች አሉ። የቅርቡን የባሌን አይተናል፣ የጎንደርን አይተናል። በገጠር በማዕከላዊ ኢትዮጵያ የገጠር ጎጆ ቤቶችን ዘመናዊ ለማድረግ የተሰሩ ስራዎች ሁለገብ በሁሉ አቅጣጫ ስራ ላይ ትኩረት ተደርጎ እየተንቀሳቀሰ ያለ ቡድን ነው። ይሄ በዚህ ሳምንት ደግሞ በአርቲፊሻል ኢንቴሊጀንስ በኩል ኢትዮጵያ ምን ያህል እየተጓዘች እንደሆነ የሚያሳዩ ነገሮች በቀድሞ ኢትዮጵያ ቴሌቪዥን ህንፃ ላይ የኢትዮጵያ አርቲፊሻል ኢንቴሊጀንስ ወደዛ መግባቱን ተከትሎ እዛ ውስጥ የተሰሩ ያሉ ስራዎችን በተመለከተ የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና የሰጡትን ማብራሪያ ሰምተናል። ራሱ መንግስት እንደ መንግስት ከሚሰራው ባሻገር
የቴክኖሎጂ ጊዜ ነው። የፈጠራ ልጆች ራሳቸው ስታርታፕ የሚፈጥሩ ልጆች በግል በሆነ ቦታ ላይ እንትን ከሚሉ የተወሰነ የሚመቻችላቸው ሁኔታ ለመፍጠር በመንግስት ሙሉ ወጪ የመንግስት ሰራተኞች አይደሉም፣ ለመንግስት አይደለም የሚሰሩት፣ በግላቸው ጥረት የሚያደርጉ አፕሊኬሽኖችን ለመፍጠር የሚንቀሳቀሱ ልጆችን ያ የገቢ ምንጭ ለመፍጠር ነው። ግን 5 ፍሎር በሙሉ በዛ ላይ ለሚንቀሳቀሱ ተፈቅዶላቸው በመንግስት ሙሉ ወጪ ያንን ነገር እያደረጉ ነው። ስለዚህ ትውልዱ ላይ ስራዎች እየተሰሩ ነው። ኢትዮጵያኖች እድሉና አጋጣሚው ካለ በዓለም አቀፍ ደረጃ ለመወዳደር ያላቸው እድል ሰፊ ነው። ስለዚህ በዚህ ረገድ ትውልዱን በቴክኖሎጂ ከዓለም አቀፉ ከዓለም ህብረተሰብ ጋር ለማስተሳሰር መጠነ ሰፊ ስራዎች እየተሰሩ ነው። ወጣቶቹ ዓለምን እንዲጨብጡ የኢትዮጵያ መንግስት መጠነ ሰፊ እንቅስቃሴ እያደረገ ነው። በሌላ በኩል ደግሞ ቦምብ የሚያስጨብጡ በለጋ እድሜያቸው ሽጉጥ ክላሽ የሚያስጨብጡ ደግሞ ችግር እየፈጠሩ ነው። ዓለም የሚለወጠው ክላሽ በያዙ ሰዎች ሳይሆን ዓለምን የመዳሰስ አቅም በተጎናጸፉ ልጆች ነው። ከዓለም ጋር መወዳደር የሚችሉ ልጆች በተፈጠሩ ቁጥር ነው። ክላሽ ወደው ያዙት ፈቅደው ነው እንበል። አሁን ፈቅደውም አይደለም እያስገደዱ እያስያዙ ነው። ሌሎች ግን ትምህርት ቤት እንዳይሄዱ ደግሞ እየተከለከሉ ያሉበት ሁኔታንም ማስተዋወሱ በጣም አስፈላጊ ነው። ስለዚህ የሁለት ዓለም ሰዎች የአናሎግና የዲጂታል ዘመን ሰዎች ተፎካክረው ማን ሊያሸንፍ እንደሚችል ሳይፎካከሩ ራሱ ግልጽ ነው። ስለዚህ በተቃውሞ ጋር ያለው ኃይል ሰብሰብ ማለት በክላሽ በጩኸት በጫጫታ በግርግር በዲጂታል ዓለም ውስጥ ከሚንቀሳቀሰውና ኢትዮጵያ ውስጥ ተጽዕኖውን እያሰፋ ከመጣው ኃይል ጋር ለመወዳደር ያላቸው አቅም በጣም የተወሰነ ብቻ ሳይሆን የማይቻልበት ደረጃ ስለደረሰ ምናልባትም በዚህ ረገድ ራሳቸውን ማዘጋጀቱ ይጠቅማቸዋል ብዬ አምናለሁ። በዚህ በአርቲፊሻል ኢንተለጀንስ በኩል የሚሰራው ስራ ዘመኑ የኤአይ ነው። አሁን ኤአይ የምንሰማው ብቻ ሳይሆን ኢትዮጵያ ውስጥም በኢትዮጵያ አቅም ደረጃ ስራዎች እየተሰሩ ነው። በማብራሪያዎቹ ላይ የሰማናቸው በጤና፣ በግብርና፣ በጸጥታ፣ በምናምን በተለያዩ ዘርፎች ስራዎች እየተሰሩ ነው። በቋንቋ ላይ ዶክተር ወርቁ ሲተነትኑ የሰማሁት የኢትዮጵያን 5 ቋንቋዎች አማርኛን፣ ኦሮምኛን፣ ትግርኛን፣ ሶማሊኛና አፋርኛን በተመለከተ ቋንቋዎቹን ከድምፅ ወደ ጽሁፍ መለወጥ የሚቻልበት ሁኔታ፣ ጽሁፎቹን ወደ ድምፅ መለወጥ የሚቻልበት ሁኔታ እንዲሁም በአንደኛው ቋንቋ የሚነገረውን የሌላኛው ቋንቋ ተናጋሪ መረዳት የሚችልበት ሁኔታ ለመፍጠር መጠነ ሰፊ ስራዎች እየተሰሩ ነው። በተለይም ከድምፅ ወደ ጽሁፍ በመለወጡ ረገድ አሁንም ስራዎች እየተሰሩ በመሆናቸው ፍርድ ቤቶች አካባቢ ላይ የችሎት ክርክሮች ይቀረጻሉ። ከዛ በኋላ አልተገለበጠም ካሴቱ እየተባለ ጊዜ የሚወስድበት ሁኔታ አለ። ያንን ለማስተካከል በዚህ በበለጸጉት አፖች ያንን በአጭር ጊዜ ውስጥ ማድረግ እየተቻለ ነው። ይሄ ስራዎች እየተሰሩ ነው። ትናንት እንዳነሳው ደግሞ የጤና ጋር ተያይዞ የጡት ካንሰር ምልክት ያለባቸው ብዙዎች ሊሆን ይችላሉ። ግን የበለጠ ችግር ያለባቸውን በኤአይ ከባለሙያዎች ጋር ሆኖ የበለጸገ ነው። ያንን አድርገው የበለጠ ችግር ያለባቸው ቅድሚያ የሚያገኙበት ሁኔታ ለመፍጠር በብዙ መልኩ እንደዚህ የተጓዘች ነው ኢትዮጵያ። ጽሁፍን ወደ ድምጽን የሚቀይርበት በተለይ ይሄ እንግዲህ በሚዲያ ላይም በተለይ በጣም በርካታ በድምጽና በቪዲዮ የተቀረጹትን በቀላሉ በጽሁፍ እንድናገኝና አርቲፊሻል ኢንተለጀንስ አጠቃላይ ህብረተሰብን ወይም ሰውን አይተካም። የሰውን
ፍጥነት፣ የሰውን ኤፊሽንሲ፣ የሰውን ፕሮዳክቲቪቲ ነው የሚጨምረውና ይህንን አጋዥ ከማድረግ አንጻር በርካታ ተሰርተዋል። በቋንቋዎች ላይ 5 የሀገራችን ቋንቋዎች ላይ ነው የሰራ ነው። አማርኛ፣ አፋን ኦሮሞ፣ ትግረኛ፣ ሶማሊኛና አፋር ላይ ነው እየሰራን ያለ ነው። ይህንን በደንብ ማስፋት ያስፈልጋል። በትምህርቱ መስክ ወደ ንጉሱ ጊዜ ዛሬ ላይ ሲታይ ያው ከዘመን ጋር ወደፊት ነው የሚካሄደው። በአፄ ኃይለሥላሴ ጊዜ የነበረው ትምህርት ላይ ለመድረስ እኮ እውነት ለመናገር በጣም ብዙ ርቀት የሚፈልግ ነው የሚመስለው። ያን የነበረው የተማረ ኃይል የተማረ አቅም ውስን ቁጥር ናቸው፣ ግን ቶፕ የሚባሉ ተማሪዎች ናቸው። ስለዚህ ይሄንን ለማስተካከል በቁጭት በልህ የለውጡ መንግስት ብዙ የርቀት እየሄደ ነውና ይሄኛውንም በኤአይም በሌላውም በግብርናውም በምኑም የሚደረጉ መጠነ ሰፊ ስራዎች አሉ። ዓለም አቀፉ ማህበረሰብ ለኢትዮጵያ እውቅና እየሰጠ ነው። የተባበሩት መንግስታትን የአየር ጸባይ ጉባኤ 50,000 ሰው የሚታደምበትን ወደ ኢትዮጵያ 2027 መምጣት የሚችሉበት ሁኔታ ተፈጥሯል። ያ ትልቅ እውቅና ነው። ብዙ ጊዜ ከኤርትራ ጋር ተያይዞ የምትነሳ ሀገር አለች። አንዳንዴ ሲንጋፖር፣ አንዳንዴ ማሌዥያ የሚባል ነገር። ኤርትራ ወደ ስልጣን የኤርትራ መንግስት ወይ ደግሞ ህዝባዊ ግንባር ወደ ስልጣን እንደመጣ ሲንጋፖር እንትሆናለች የሚል እንትን ነበር ያኔ። በኢኮኖሚ ትሆናለች የሚል ነገር ነበር፣ የዛሬ 35 አካባቢ ማለት ነው። ያው ውጤቱ ግን አይደለም። ምናልባት ኢትዮጵያና ኤርትራ አብረው ሆነው ቢሆን ኖሮ፣ ምናልባት ቀውሶች፣ ችግሮች ባይኖሩ ኖሮ ሲንጋፖር መሆን ይቻል ሊሆን ይችል ነበር። ሌላዋ ሲንጋፖር ማሌዥያ ነች። በዓለም ከቡርጃ ከሊፋ ቀጥሎ ትልልቆቹ መንትያ ህንፃዎች የፔትሮናስ ህንፃዎችን የያዘችው ዋና ከተማ ኳላላምፑር በጣም እየተረሳች ያለች ሀገር ነች። የእሷ የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም በዛሬው ዕለት አዲስ አበባ እንደሚገቡ እንግዲህ ይጠበቃል። ያው በዓለም ላይ ያሉ ትልልቅ ንግዶች ወደ ኢትዮጵያ እየመጡ መሆናቸው በተለያየ መንገድ የታየ ነው። እኚህ ደግሞ ከዚህ ከቢዝነስ በጣም ከፍተኛ ንግድ እንቅስቃሴ ወይ ደግሞ የቢዝነስ እንቅስቃሴ ያለባት ሀገር ነች። ስለዚህ ወደ 5-6 ቀናት በአዲስ አበባ እንደሚቆዩ ነው የተገለጸው። የንግድ ልኡካኖችን የቢዝነስ ሰዎችን ጭምር ይዘው እንደተጓዙ ነው እንግዲህ የተሰማው። ስለዚህ ኢትዮጵያ ውስጥ እንትን ውስጥ ያሉ ሰዎች ከምር ነው የምለው የእሳቱ ተሰማ ዘፈን አለ ንዴት ሲበዛ ያስቀኛል የሚል። በእርግጥ ንዴት አይደለም ሐዘን ነው ልበል። ሐዘንም ለኢትዮጵያ ሳይሆን ለሚባክኑት ለሚቃዡት እያዘንኩ ነው። ሌላ የሁለት ዓለም ሰዎች መሆን በጣም የሚገርም ነገር ነው። የሚነገረውን ስሰማ መሬት ላይ ያለውን ሳይ የሚያደምጠው ሰው የሚናገረው ብቻ ሰው የሚያደምጠውም ያሳዝነኛል። ሰዎች እኮ ተስፋ ሲሰጡ ምልክት ሲኖር ነው ጥሩ። ጠቅላይ ሚኒስትሩ ይሄዳሉ ነው የሚል ነገር ተጽፎ ምናምን ሰው ላከልኝ። ለሽርሽር ነው? ለጉብኝት ነው? ወዴት ነው የሚሄዱት? ይልቁንም ፖለቲካውን የሚተነትኑ የሚገመግሙ ሰዎች ይሄ የሚቀጥለው ምርጫ ያው ወንበራቸውን እንደሚያጸኑ የሚያጠራጥር አይመስልም። ከዛ በኋላ የዚህ ሀገራዊ ምክክር ጉዳዩ ካለቀ ፕሬዚደንሻል የምርጫ ስርዓት ውስጥ ኢትዮጵያ ትሄዳለች ብዬ ተስፋ አደርጋለሁ። እሱ ለኢትዮጵያ ይጠቅማልን ብዬ አምናለሁ። የጠቅላይ ሚኒስትሩን ስልጣን ለመገደብ እሱ ይጠቅማል። ከዛ በኋላ 2 ተርም
አንድ መሪ 2 ተርም ሊሄድ ይችላል። ስለዚህ 5 5 10 ዓመት ወይ 4 4 8 ዓመት ወይ 6 6 12 ዓመት። ባለፈው ያነሳሁት ነገር አለ። አንድ ስልጣን ያለው መንግስት በጣም የሚቃወም ፖለቲካ ውስጥ ያለፈ ሰው በተቃውሞ ውስጥ ባሉ ሰዎችን በጣም ይናደዳል። ከሪያሊቱ በጣም የተፋቱ በመሆናቸው ስልጣን ላይ ባለው መንግስት ደስተኛ አይደለም። ነገር ግን ለሚቀጥሉት 20 ዓመታት በእርግጠኝነት ጠቅላይ ሚኒስትሩን ከወንበራቸው ሊነቀንቃቸው የሚችል ኃይል የለም፣ 20 ዓመቱን በእጃቸው ጨብጠዋል ብሎ ሲናገር ነበር። ያው ስንከራከር ማለት ስንትንል አይኑ የተገለጠለት ህሊናው የተፍታታለት ከሪያሊቲው ጋር ራሱ እንዲያስማማል 20 ዓመት ምናምኑን እንቶ 20 ዓመት ይሆን አይሆን አላ ግን በቅርብ ርቀት ውስጥ ስልጣን ላይ ያለውን መንግስት ከስልጣኑ ገለል እንዲል ወይ ደግሞ ዞር እንዲል የሚያደርገው ምድራዊ ኃይል በኢትዮጵያ ምድርም በአካባቢው አይታይም። ቅድም እንዳልኩት በአካባቢው የተፈጠረውን ነገር ለማስተካከልም ኢትዮጵያ ውስጥ ያለው ሁኔታ በብዙ መልኩ ያግዛል የሚል የምዕራባውያን ግምገማ አለ። ሱዳን እየታመሰች ነው። ሶማሊያ ነች። ኤርትራ ውስጥ ከኢትዮጵያ ጋር ተያይዞ አንድ ነገር ቢፈጠር ያው ሂደቶቹን እንትን ለማለት ያለው አቅም በኢትዮጵያ ላይ ነው። 2007 የሚካሄደው የኬንያ ምርጫ እንደ ታንዛኒያ ምርጫ ከወዲሁ አስግቷል። ከታንዛኒያም በላይ አስፈሪ ይሆናል የሚል ነገር እየተነሳ ነው። እነዚህ ሁኔታዎች ጭምር ተገምግመው አካባቢው ላይ ለማረጋጋት የተሻለ አቅም፣ የተሻለ ቁመና፣ የተሻለ ዝግጁነት ያለው የኢትዮጵያ መንግስት ነው የሚል ግምገማ አላቸው። የሚቃዡት ከእንቅልፋቸው ሲነሱ ጠቅላይ ሚኒስትሩ የሆነ ሀገር ጥገኝነት ሲጠይቁ ነው የሚያዩት። ምናልባት እንደምኞታቸው አንዳንዴ ህልማቸው በህልም አይተው የተወሰነች ደቂቃም እንኳን ደስታ ቢሰጣቸው ጥሩ ነው። ግን ህልም ምን ይጠቅማል? ቅዠት ምን ይበጃል? ወደ ሪያሊቲው መጥቶ ራሱን ከተጨባጭ ሁኔታው ጋር አስማምቶ በሀገር ላይ በህዝብ ላይ ስልጣን ላይ ያለው መንግስት ያጠፋው ያጎደለው የፈጸመው ጥፋት አለ ወይ? ያ ከሆነ የህብረተሰቡን ድጋፍ አግኝታችሁ ትርጉም ያለው እንቅስቃሴ አድርጋችሁ ስርዓቱን ለመለወጥም ስርዓቱን ለማንገዳገድም የምትችሉበት ሁኔታ አለ። ለኢትዮጵያ ቢበጃት በማናቸውም ሁኔታ ከዚህ በኋላ የጠመንጃ ላንቃዎች ለአንድና ለመጨረሻ ጊዜ መዘጋት አለባቸው። በጠመንጃ አፈሙዝ ሁከት፣ ግርግር፣ ቀውስ፣ መከራ፣ ሞት፣ ስደትና ሰቆቃ ነው ኢትዮጵያ የተረፋት። ከዚያ ዙሪት እንውጣ። በሰላማዊ መንገድ በዲሞክራሲያዊ ሂደት የየሰፈሩ ጎጆ አፍርሶ በሀገራዊ ህልም ተሰባስቦ ትርጉም ላለው የፖለቲካ እንቅስቃሴ ራስን ማዘጋጀት በብዙ መልኩ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ማክሰኞ ህዳር 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ማክሰኞ ህዳር 9 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።